ታርጌ እንደምለምናችሁ አላቅም። ዛሬ አንድ ቤተሰብ ታሞብህ ከፊት ለፊታችሁ ቆሜያለሁ። ይህ የምታዩት ህፃን ልጅ ሳሊም ሰይድ ይባላል። የልብ ክፍተት አለበት። እናትና አባቱ ያላቸውን ገንዘብ ጨርሰው እዚህ ደርሰዋል። ዛሬ ግን ከተወሰነ ጊዜ በኋላ ካልታከምክ ትሞታለህ ስለተባለ እናቱን በዚህ ልክ ነው የሚያያት። ከልጆች ጋር አይጫወትም። እኔ እኮ በቅርቡ ካልታከምኩኝ እሞታለሁኝ እያለ በልጅነት አእምሮ ይሄን ነው የሚያስበው። እኔ ማሳከም እንዳለብኝ አምናለሁኝ። ዘመዴ ነው፣ ቤተሰብ ነው። ግን አልችልም። ልጅ አሳዳጊ ነኝ። ሰርቶ ወደ እጅ ነው። የሐቂቃ 100 ሺህ ብር እንኳን መስጠት አልችልም ባለሁበት ሁኔታ። በጣም የቅርቡ ጓደኞቼ ታውቃላችሁ ኑሮዬን። አላቅም። ልጅም አሳዳጊ ስለሆንኩኝ ይሄን ልጅ አድኑልኝ፣ ለምናችሁ ይሄን ህፃን ልጅ አትርፉልኝ። የሚያስፈልገው 300 ሺህ ብር ነው። ይሄንን ቪዲዮ ሸር አድርጉልኝ ለምናችሁ። በቃ እኔ ሐቂቃ አላቅም። በራሴ ጉዳይ መጥቻ አላቅም፣ በሰዎች ጉዳይ እንጂ። ዛሬ ግን በራሴ መጥቻለሁና አግዙኝ። በቃ ቢላይ 300 ሺህ ብር ነው። በቃ 600 እህትና ወንድሞች 500 ብታዋጡ ይበቃኛል። እባካችሁ አግዙኝ። አካውንቱን ከታች አስቀምጥላችኋለሁኝ። ቪዲዮውን አትለፉ። የትኛውን ሚዲያ ላይ ደግሞ ሸር አድርጉልኝ። የሐቂቃ ከፍቶኛል። የከፋኝ ምንም ማድረግ ባለመቻሌ ማለት ነው። እንግዲህ እንደሰማችሁት ነው እህታችን የተናገረችው ነገር። እውነት ለመናገር አንደኛ እንደ የልጅ እናት እንደመሆን፣ ሁለተኛ ሴት እንደመሆን፣ ሶስተኛ ሰው እንደመሆን እውነት ልብ ይሰብራል። ብቻ ከባድ ነው ማለት እኔ ቪዲዮዋን ሳየው በቃ ራሴን መቆጣጠር ነበር ያቃተኝ። ምን እንደታውቃላችሁ ያው በሽተኛ ሀገራችን ላይ በጣም ብዙ ነው። ሀገራችን በብዙ አይነት በሽታ የተረከፈች ሆናለች። ፈጣሪ ጤናዋን ይመልስላት ነው ማለት የምፈልገው። በዚሁ አጋጣሚ እጅግ በጣም ዘግናኝ የሆኑ በሽታዎችን አይተናል። እጅግ በጣም ማየት የሚዘገንኑ ለመስማትም የሚዘገንኑ ነገሮችን በሽታዎችን አይተናል። ያው በተፈጥሮም የመጣ በጦርነት እግሩ የተቆረጠ፣ አይኑ የጠፋ፣ ብቻ ወዘተረፈ ብልቱ የተቆረጠ፣ ጡቷ የተቆረጠ በጣም ብዙ ዘግናኝ የሆኑ በሽታዎችን ወይም ደግሞ በጦርነትም አካላቸውን ያጡ እህት ወንድሞቻችን ታልተው ዘወር ብሎ የሚያቸው አጥተው በጣም ብዙ አይተናል። ግን ከፈጣሪ የመጣ ሆኖ አስቡት ማለት እርግዝናን ማቀዋለሁኝ፣ ምጥን ማቀዋለሁኝ። ከእርግዝና በኋላ ደግሞ ልጅን ወልዶ ማቀፍ ስሜቱ ምን እንደሆነ አውቀዋለሁኝ። ያው ባልታደልም ልጅ ጋብሬ ባልኖርም ግን ይሆናል አይደለ? ወልዳችሁ ስጨርሱ ስታቅፉት ያለው ስሜት የተለየ ነው። የዛን ሰዓት ግን ልጅሽ በሽተኛ ነው ስትባሉ ደግሞ የሚሰማችሁን ሌላ ስሜት አስቡት። በቃ ባትወልዱና ስሜቱን ባታውቁት ራሱ ዝም ብላችሁ አስቡት። የሆነ ስሜት አለው። ከዛ ልጅሽ በሽተኛ ነው ስትባል ደግሞ ምን እንደሚሰማ አስቡ። ይሄ ህፃን ልጅ እንግዲህ የ6-7 ዓመት ህፃን ልጅ ነው። የልብ ክፍተት ነው እንግዲህ የልብ ቱቦ ክፍተት አለበትና ያ ልብ ክፍተት ደግሞ የሚሸፈነው በጣም በትንሽ ብር ነው። ለኛ ማለት ነው ከተረባረብንበት፣ ለኛ ለጤነኞቹ ነግበኔ ብለን ለምናስበው በጣም ትንሽ ብር ነው። 400 ሺህ ብር ነው 300 ሺህ ብር ነው የተጠየቀው። ገባችሁ? ቢያንስ እንደው 400 ሺህ ብር ብላችሁ ያዙት። 400 ሺህ ብር ማለት በጣም ትንሽ ብር ነው። በጣም ትንሽ ብር። ቢያንስ አንድ ሺህ ብር እንኳን ብናወጣ 400 ሰው ነው የሚሸፍነው። አስቡት። አንድ ሺህ ብር ብናወጣ ማለት ነው። አንድ ሺህ ብር ሁሉም ሰው ቢያወጣ 400 ሰው 400 ሺህ ብር ይሆናል ማለት ነው። አስባችሁታል? ለእናት ግን ከባድ ነው። ለአባት ከባድ ነው። ለሌለው ሰው 400 ሺህ ብር ቀርቶ 4 ብር ከባድ ነው። ማጣትንም አይቼዋለሁኝ፣ ማግኘትንም አይቼዋለሁ። ብር በጣም ቁጥር አይቼዋለሁኝ፣ አጥቼም አይቼዋለሁ። እምበላው አጥቼ እምጠጣው አጥቼም አይቼዋለሁኝ። ብዙ ነገሮችን አይቻለሁኝ እኔ በዚህ እድሜ። ግን ስትቸገሩ ሳንቲም ይቸግራችኋል። ሳንቲም ብርቅ ይሆንባችኋል ስታጡ። ከጎናችሁ ይሄ ቸገሬ ብላችሁ የምታማክሩ ሰው ስታጡ፣ ሰው ሲሰለቻችሁ እንኳን ብር ቀርቶ ሳንቲም ይቸግራችኋል። 5 ሳንቲም ይቸግራችኋል። እና በጣም ከባድ ነው። ስለዚህ እኔ ምን ልል ፈልጌ መሰላችሁ፣ በዛው አጋጣሚ ሰላም አላልኳችሁም። ሰላም ጤና ይስጥልኝ ብያለሁኝ።
የፖዚቲቭ ተከታታዮች ላይክ እና ሼር ሰብስክራይብ ያደረጋችሁ አበረታቱኝ። ምን አለች እህታችን? ታዋቂ መሆን የፈለኩት ዛሬ ነው አለች። ታዋቂ መሆን እውቅናችንን ካልተጠቀምንበት ከባድ ነው። እውቅናችንን ሰው መርጠን ከሆነ የምንጠቀምበት ከባድ ነው፣ በጣም ከባድ ነው። ቢያንስ ህፃን ላይ የሚራራ ልብ ሊኖረን ይገባል። በተለይ ይሄ ሚዲያ ላይ የምትታወቁ ሰዎች፣ ሚዲያ ላይ እውቅና የተሰጣችሁ ሰዎች፣ ሚዲያ ላይ ተሰሚነት ያላችሁ ሰዎች፣ የሆነ እርዳታ ስትጠይቁ በርካታ ሰው የሚገባባችሁ ሰዎች፣ ቤታችሁ ላይ 20 ሺህ 30 ሺህ ሰው እኮ የሚገባበት ቤት አለ። እነ ሀቢባ ብትሉ፣ እነ ሳራ ብትሉ፣ እነ ማስተር አብነት፣ እነ ሚኪ ፊት አውራሪ፣ በጣም ብዙ ሰዎች አሉ፣ በጣም ብዙ። እነዛ ሰዎች ግን ይችን 400 ብር በጊፍት እኮ መሙላት የሚችል ነው እኮ በጊፍት በቃ የአንድ ሰዓት ሌላውን ወሬ ይሄ አሉባልታውን ካስላንት የሆነ አቁሙ ጋባ አድርገው አንድ ሰዓት ጊፍት ብርን ቢሰበሰብ በአንድ ሰዓት የሚሞላ ነገር ነው። ሚሊዮን አይደለም የተጠየቀው፣ በጣም ብዙ ብር አይደለም የተጠየቀው። ከ300 እስከ 400 ሺህ ብር ድረስ ነው የተጠየቀው። እኔ እንጃ ብቻ እውነት ለመናገር እንደ እናት ተቀምጣችሁ ስታስቡት እናት ሆናችሁ እናንተን በእናት ቦታ አስቀምጣችሁት ባትወልዱም በወለደችን ሆናችሁ አስቀምጣችሁ ታስቡት። ሁሉም ሰው መውለድ ይፈልጋል። ሁሉም ሰው የልጅ እናት የልጅ አባት መሆን ይፈልጋል። ግን ደግሞ አብዛኞቻችን ብቻ ሳይሆን ሁላችንም የምንመኘው ጤነኛ ልጅ ነው። በልጅ መፈተን በጣም ከባድ ነው። በነገራችን ላይ በልጅ መፈተን እጅግ በጣም ከባድ ነው። በትንሹ ነገር ይሰማችኋል። በትንሹ ነገር ቅስማችሁ ይሰበራል። እኔ አስታውሳለሁኝ አረብ ሀገርም ልመጣ ያስነሳኝና በቃ አረብ ሀገር ሄጄ የልጅን ህይወት መቀየር አለብኝ ብዬ ያልኩበት አንድ ቀን ያው ስሟን መጥራት አልፈልግም፣ ቤተሰብ ናት የእሱ በጣም ቤተሰብ ማለት ነው። ማስቲካ እያኘከ የመጣችና የዛን ሰዓት ቢያንስ አመት ከ6 ወር እንደዛ አካባቢ ቢሆነው ነው ልጅ ማለት ነው። አመት ከ7 ወር ከዛ አይበልጠውም። እና ማስቲካ እያኘከ የመጣኝና አሳየችው። እንደዚህ አፏን አውጥታ እያኘከች እንደዚህ እንትን እያለች አሳየችው። ልጁ ህፃን ስለሆነ እሪ ያለ በቃ ሙች ያገኛለሁ እሪ ያለ። ካፈሻ ውጭና ስጩ ብዬ ለመንኳት። አስባችሁታል? ማለት አማራጭ የለኝም። ሱቅ እንኳ ሄጄ ማስቲካ መግዣ 50 ሳንቲም አጥቻ አይደለም፣ ግን ሱቅ ለመሄድ ከባድ ነው፣ ሩቅ ነው ሱቁ። እንደገና ደግሞ በሰዓቱ ላይ እንጀራ የጋገርኩ ነበር እኔ። ማለት የማይመች ቦታ ላይ ስትሆኑ ከባድ ነው፣ ሁሉም ነገር ይከብዳል። እና ካፍሻ ውጭና ስጪ ብዬ በእጇ ይዛለች፣ ሌላ ማለት ነው ያልተላመጠ በእጇ ይዛለች። ካልተላመጠው ስጪው ብላት እምቢ አለች። ያልቅብኛ ብላለች። ትልቅ እኮ ናት፣ ቢያንስ 15 ዓመት 16 ዓመት ይሆናል። ትልቅ ናት፣ ታውቃለች። የመጣችውም እኔን ለማበሳጨትና ልጁን ለማስለቀስ ነው። እና ስጪው ካላለመሽው ቁረጭና ስጪው፣ እኔ ሳንቲሙን ልስጥሽ ወይም ደግሞ ሂጅ ገዝቼልሽ እመጣለሁ እያልኳት እምቢ አለችኝ። ገባችሁ? ከዛ ልጁ ፍንድት ብዬ ሞታለሁ አለ። መታሁት፣ እኔ በጣም መታሁት። ምክንያቱም ተበሳጨሁና መታሁት። በቃ ከዛን ቀን ጀምሮ ልጄ ፈልጎ ማጣት የለበትም ብዬ አሰብኩ። በቃ ልጄ የሆነ ነገር ፈልጎ ማጣት የለበትም። ስለዚህ ይሄንን ማድረግ የምችለው ደግሞ ስስተድር ነው ብዬ ነው ያሰብኩት። በቃ ራሴን የቆረጥኩት የዛን ሰዓት ነው። ከዛ በፊት አረብ ሀገር የሚባል ነገር አስቤውም ሲያስቡትም አልወደውም። ምን አረብ ሀገር የሚባለውን ሀገር አልወደውም ጭራሽ። ከኔ ቤት በጣም ብዙዎች መጥተዋል። በጣም ብዙዎች ሲጎርፉ እንደምን ብርቅ እንኳን ልሄድ ብለው ሲነሱ እኔ ምንም አይመስለኝም። የሆነ ነገር ነው መጥቶ ግርድ የሚልብኝ። አረብ ሀገር የሚባለውን አገሩን ስሙን እራሱ አልወደውም። የሚገርማችሁ ነገር የዛን ቀን ግን በሰዓቱ ላይ ስለሌለኝ ነው እንግዲህ ማስቲካው ስለሌለኝ ማለት ነው። ልጅ ጠይቆ ሲያጣ መታሁት። አስባችሁታል? ስለዚህ በቃ ይህን ነገር ነገ የሆነ ነገር ቢጠይቀኝ ቢያጣ ስሜቱ እንደሚጎዳ አስቡ። ገባችሁ? ስሜቱ እንደሚጎዳ በትንሿ ነገር ልጃችሁ የሆነ ነገር ፈልጎ የሆነ ነገር ሲያጣ በጣም ነው የሚሰማችሁ። እንኳን በሽተኛ ሆኖ ይሄ ህፃን ልጅ ደግሞ እያለ ያለው ምንድን ነው? እንደ ልጅ ማስቲካ ከረሚላ ምናምን አይደለም እየጠየቀ ያለው። እናቴ የምሞትበት ቀን ደርሷል፣ ካልታከምኩ እሞታለሁ አይደለ ነው የሚላት እናቱም ማለት ነው። እሞታለሁ። አስባችሁታል? ልጃችሁ አጠገባችሁ ቁጭ ብሎ እናቴ መቼ ነው የምሞተው? እናቴ ልሞት ነው አይደለ? እናቴ እሞታለሁ እኮ እያላት እናትም ልጇ የሚሞትበትን ቀን
ተነግራ ልጇ እንደዛ ባላት ቁጥር ያንን ቀን ስታስበው ምን ያህል ቅስሟ እንደሚሰበር ከልጁ በፊት እሷ እንደምትሞት አታውቁም። ግን በጣም ከባድ ነው እና ሁላችንም በልጅ ስንፈተን ይከብዳል። አንደኛ በልጅ አይፈትነን፣ እንዲሁ በዙሪያችን ባለ ሰው አይፈትነን። ምን እንደምላችሁ አላውቅም፣ ከባድ ነው። እንደዚህ አይነት ልጆች ሲመጡ፣ እንደዚህ አይነት በሽተኞች ሲመጡ፣ በተለይ ታዳጊዎች ሲመጡ ፊት እንስጣቸው፣ የምንችለውን እናደርግላቸው። የምንችለውን ምንም እኮ ችግር የለውም። የምችሉትን ካደረጋችሁ እናንተ የምችሉትን ያደረጋችሁትን ያህል ሌላም ደግሞ ይመጣል። ፍላጎቱ ካለን እኛ በቃ ፍላጎቱ ካለን እንደዚህ አይነት ነገር ላይ ለመሳተፍ የምንፈልግበት ቦታ ላይ ከሆንን እኔ ነገ ከኔ ቤተሰብ ከኔ ወንድም ከኔ እናት አንድ ነገር ሆኖ ልመና ልወጣ እችላለሁ። ቀን ተገለባጭ ናት። አብዛኞቻችን ዛሬ ጤነኛ መሆናችንን፣ ቤተሰቦቻችን ጤነኛ መሆናቸውን፣ በዙሪያችን ያሉ ሰዎች ጤነኛ መሆናቸውን ተንፍሰን ማደራችንን በልተን ማደራችንን ነው የምናየው። ሀብታም የነበረው ተገልብጦ ድሃ ይሆናል። ጎዳና ላይ ወጥቶ ሲለምን ታውታላችሁ። ጤነኛ የነበረው በሽተኛ ሆኖ አልጋ ላይ ሳይወርድ ሲውል ሲያድር ታውታላችሁ። ሲስቅ የነበረው በአንድ ደቂቃ ሳቁ ተቀምጦ ሲከፋ ሁልጊዜ ሲያለቅስ ታውታላችሁ። ይሄ ዓለም ተገልባጭ ናት። ጊዜ ተቀያያሪ ናት። ዛሬ ላይ እኔ ጋ ያሉ ቤተሰቦች ጤነኛ ስለሆኑ እንደዚህ አይነት ነገሮች ሲመጡ እያልን የምናልፍ ከሆነ ሚዲያ ላይ እውቅናችንን ለእንደዚህ አይነት ህፃናት በተለይ ለታዳጊዎች የማንጠቀምበት ከሆነ እጅግ በጣም ከባድ ነው። ስለዚህ እውቀታችንን፣ አቅማችንን፣ እውቅናችንን በተለይ ለታዳጊዎች እንሆንላቸው። የ80 ዓመት ሽማግሌ ከመርዳት ይህንን ህፃን ልጅ መርዳት ይሻላል። ያ የ80 ዓመት ሽማግሌ ይሙት እያልኩ እየፈረድኩበት አይደለም፣ ግን ትንሽም ቢሆን ዓለሙን አይቷል። ትንሽም ቢሆን እዚህ ምድር እዚች ኮንትራት ኑሮ ላይ ኑሯል፣ በልቷል፣ ትንሽ አሳልፏል፣ ወልዷል፣ ስሟል፣ ማድረግ ያለበትን አድርጓል። ይሄ ህፃን ልጅ ግን ገና ነው፣ ተጫውቶ አልጠገበም። ጓደኞች ሲጫወቱ እኔ መቼ ነው የምጫወተው እያለ ገና ጨዋታን የሚጠይቅ ህፃን ልጅ ነው። ስለዚህ እንደዚህ አይነት ነገሮች ሲመጡ ራሳችንን ወደኋላ ከማድረግ ይልቅ አጠገባቸው ሆነን የምንችለውን ብናደርግላቸው ህይወታቸውን መታደግ እንችላለን። ይህንን ህፃን ልጅ አሁንም ቢሆን የተሰጠው የቀን ቀጠሮ በጣም ትንሽ ጊዜ ነው ብላለች። አካውንቱ እዚሁ ላይ ያለ፣ ስልክ ቁጥርም ከፈለጋችሁ ተቀብሎ መስጠት ይቻላል። የምንችለውን በቲክቶክም ሆነ በየትም ሆነ ብቻ በምንችለው እናድርግለት፣ እናድነው። እናቷን ሳቋን እንመልስላት፣ የልጁንም ደስታ እንመልስለት። በተረፈ ግን ፈጣሪ ይማረው። ከምንም በላይ ውለታ የማይፈልገው እውቅና የማይፈልገው የፈጠረው ፈጣሪ ሙሉ ጤናውን ይመልስለት። እስትንፋስን የሰራ ፈጣሪ ይሄንን ነገር ማድረግ ማዳን የማይችል አይደለም። ስለዚህ ፈጣሪ ሙሉ ጤናውን ይስጠው። እኔ ግን ልቤ ተሰብሯል ለመናገር ልጅ ስለሆነ ነው። የሚጠይቃቸው ጥያቄዎች ትንሽ ከበድ ስለሚሉ ነው። ስለነበረን ቆይታ ከልብ አመሰግናለሁ። ወዳችኋለሁ። መልካም ጊዜ። ሀገራችንን ሰላም ያድርግልን፣ ህዝቦቻችንን ሰላም ያድርግልን። ብቻ ምን እንደምል አላውቅም። ፈጣሪ ሰላሙን ያምጣልን። በየበረሃው በየሊቢያ በየባህሩ የሚሰቃዩ ወንድሞቻችን ፈጣሪ እሱ ፍትሁን ፍርዱን ይስጣቸው። ሀገራችን ከባድ ናት። እንጃ ብቻ በሀገራችንም በውጭም ስቃያችን መከራችን በስቷል። መከራችንን ስቃያችንን በቃ ይበለን። እንወዳችኋለሁ። መልካም ጊዜ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቃችሁ። ወዳችኋለሁ።